ሰላም ቤተሰብ እንዴት ናችሁ? በያላችሁ በሰላማችሁ visit ይበልልኝ። ይሄን ቪዲዮ ላይክ ሼር አድርጉልኝ። ብሩኬ ለሃይሚ ፍቅሩን ሲገልጽላት የስኬት የሚስጥር ይላታን ንጉሱ ፍቅሬን በቃላቶች ደርድሬ ባልገልጸው የኔ ነሽ የሚልሽ ያንቺ ነኝ የሚለው ድምጽሽ መድኃኒቴ የህይወቴ ጣይ አካልሽ ጉልበቴ የስኬቴ ማማ ሌላ ማንም የለም ባንቺ ነው ማማሬ እውነት ልሻለው የስኬቴ ሚስጥር አንቺ ነሽ ንግስቴ እውነት ልሻለው የኔ ስልሽ የኔ ፍቅር ስልሽ እንባ ያረገዘው ይህ አይኔ ይደርቃል መኖር የደከመው አካሌ ይወናል የኔ ውድ ስልሽ ርካሹ ስሜ ባንቺ ይወደዳል ጸለመት የለበሰው ህይወቴ ይበራል የኔ ቆንጆ ስልሽ ጨለማዬ ነግቶ በቋጥሮ የቆየው ደስታዬ ፈንድቶ ዘላለም የሚቆይ ብርሃን ይረጫል መቼም ላይ ጠወልክ ደስታዬ ያብባል የኔ ፍቅር ስልሽ ስሜት ይጸነሳል የኔ ውድ ስልሽ ፍቅር ይወለዳል የግሌ ላደርግሽ የኔ ብቻ ስልሽ መሞቴን ረስቼ ይሄው በነጻነት መኖር ጀመርኩልሽ ካንቹ ከንግስቴ ይላታል ብሩኬ እውነት እላችኋለሁ በጣም ደስ ብሎኛል ብሩኬ እና ሃይሚ ለዚች ቀን ስላደረሳችሁ እጅግ ደስ ብሎኛል ሸርም ሲያደርግላት ኮሚኒቲ ላይ እንዲህ ብሎ ገልጿታል ልነግርሽ እፈልጋለሁ በህይወቴ ውስጥ ያልተጠበቀ ሰው ሆነሽ መጣሽ አሁን ግን በህይወቴ ውስጥ በጣም አስፈላጊ ሰው ነሽ ለዘላለምና ሁሉ ጊዜ እወድሻለሁኝ ይላታል ንጉሱ በጓደኞቹ ፊት በአደባባይ ፍቅር ሲገለጽ እንዴት ደስ ይላል ውድ ቤተሰቦቼ በጣም ደስ ብሎኛል እንኳን ለዚህ ቀን አደረሳችሁ ማለት እፈልጋለሁ 2 አመት እንግዲህ እኛም አብረን ሲከፋቸው ከፍቶን ሲስቁ ስቀን ሲደሰቱ ተደስተን ብቻ ምን ልበላችሁ አብረን በጣም ብዙ ጧውረዶችን አይተናል እና ከዚህ በላይ በጤና በስኬት በትዳር በልጅ እግዚአብሔር ባርኳችሁ ትልቅ ደረጃ ደርሳችሁ ለማየት ያብቃን ነው ማለት የምፈልገው እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ እጅግ በጣም ደስ ብሎኛል እውነቴን ነው የምላችሁ 2 አመት ወይም ደግሞ 3 አመት ማለት ቀላል ነገር አይደለም በእነዚህ አመታቶች ውስጥ በጣም ብዙ ጣውረዶችን እየተፈተኑ ብዙ ነገሮችን አሳልፈዋል እውነቴን ነው የምላችሁ ማንም ሰው ሊቋቋመው የማይችል ሊያልፈው የማይችል ተስፋ የሚያስቆርጡ ደስ የሚሉ ጊዜያቶችን አብረው አሳልፈዋል ግን እውነተኛ ፍቅር ግን ምን ያህል ጠንካራ እንደሆነ በእነሱ አይቻለሁ በመተሳሰባቸው እውነተኛ ፍቅር ውስጣቸው ስላለ ምንም አይነት ነገር ቢመጣ ከፈጣሪያቸው ጋር አልፈው እዚህ ደረጃ ስለደረሱ በጣም ደስ ብሎኛልና እንኳን ደስ አላችሁ ማለት እፈልጋለሁ በዚህ አጋጣሚ ደግሞ ይሄን ደስታዬን አጣጥሜ ሳልጨርስ አንድ ነገር ተከሰተ እሱም ደግሞ እዩ ናት እዩ ትናንትና ፎቶ ኮሚኒቲ ላይ ተፖስቶ አይታ ነው መቼም ቪዲዮ የሰራችሁ ብዬ ነው ማስበውና መጥታ እንግዲህ የተናገረችውን አይታችኋል ብዬ አስባለሁ እንደውም ዲኤንኤም አላደርግም ያንተናት ማመን አለብህ የሚልም ነገር አለው ማስፈራሪያም አለው ብሩኬ በቀደም የት እንደሆነች አላቅም ጠፍታብኛለች ነው ምናምን ሲል ነበር ሊያገኛት አልቻልኩም እያለ ነበርና በዚህ ልክ እኔም ሴት ልጅ ነኝ ተረዱኝ ትላለች እኛ እንደ ሴት እንረዳሻለን ነገር ግን ደግሞ አንዳንድ ጊዜ አንድን ሰው ስለወደድነው ወይም ደግሞ ስላፈቀርነው በሆነ ነገር ይዘን ነው የኔ ይሆናል አደርገዋለሁ ማለት ደግሞ የጅልነት አስተሳሰብ ነው ብዬ ነው ማስበው በትዳርም ይሁን ፍቅርም ቢሆን በግዴታ የሚሆን ነገር የለም ሲቀጥል ደግሞ እኔ ማለት የምፈልገው አንድን ወንድ አፍቅራችሁ ወዳችሁ እሱን ለማግኘት ብላችሁ ህይወታችሁን መስዋዕት ማድረግ የለባችሁም ያልሆነ ነገር ውስጥ መግባትም የለባችሁ ገባችሁ አይደለ ሁሉም ነገር ስርዓት አለው ሁሉም ነገር አይታችሁ ነው ከራሳችሁ የሚበልጥ ነገር የለም ፍቅርም ደስ የሚለው ትዳርም ደስ የሚለው ህይወትም ደስ የሚለው ስተዋዳችሁ ስትኖሩ ተፈላልጋችሁ ስትኖር ነው እንጂ አንዱ ፈላጊ አንዱ ሳይፈልግ አንዱ ፍቅር ይዞት አንዱ ፍቅር ሳይይዘው በግዴታ የሚሆን ነገር የለም ይሄን ማወቅ አለባችሁ አንዳንድ ጊዜ እንጃ ሳታስቡ ዝም ብላችሁ ገብታችሁ እንደገና እኔ እኮ እንደዚህ ነኝ ምናምን የሚገርማችሁ ነገር እስኪ እዩት እና አብርሃምና ነሩታ ነው ያቸው ብዙ ነገር ስንላቸው የነበሩ ልጆች ነበሩ አይደለ ዛሬ ለትዳር ዋጋ ሳይከፈል ለልጅ መስዋዕት ሳይከፈል ዝም ብሎ የሆነ ትርክርክ ያለ
የሆነ ነገ ልጃቸው እንኳ አድጎ የሚያየው ቪዲዮ በጣም አጸያፊ በጣም የሚያስጠላ ቪዲዮ ነው አይደለ? አሁን ላይ እየተለቀቀ ያለው ምን አይነት ጊዜ ነው ደረስን ምናምን እኔ እንጃ አላውቅም። ባለትዳርን ወንድ ወይም ደግሞ ፍቅረኛ ያለችውን የኔ ነው ብሎ መውሰድ፣ ከሚወዱ ሰው ከትዳሩ ማፈናቀል፣ ማፋታት፣ የግል ማድረግ እንደዚህ የሆነ በሀብት በጉልበት በውበት ምናምን እየተመካችሁ የሰውን ህይወት የምትበጠብጡ ሰዎች እውነት ከህይወታቸው ውጡ ነው ማለት የምፈልገው። እኔ እንደዚህ አይነት ነገር እኔ በምንም አይነት ቃላት መናገር አልችልም። እና አንዳንድ ጊዜ የምታረጉትንም እወቁ ማለት እፈልጋለሁ። እና ብቻ ደስ ብሎኛል። ደስታችንን አጣጥመን ብንጨርስ በጣም ደስ ይለናል። ሀይሚዬና ብሩኬ እግዚአብሔር ከክፉ ነገር ፈጣሪ ይጠብቃችሁ፣ መጨረሻችሁን ያሳምርላችሁ። አሁንም እንግዲህ ነገሮች ሁሉ ተፈትተው በሰላም በፍቅር እንደምትመጡልን ተስፋ እናደርጋለን። የሆነ ነገር እናንተ ደስታችሁን እንትን ስትሉ የሆነ ነገር ድንቅር ይላልና ብቻ ፈጣሪ ከክፉ ነገር ይጠብቃችሁ። ደስታችሁን ከዚህ በላይ ለማየት ያብቃን። በጣም መልካም ልጆች ናችሁ። በጣም ደስ የምትሉ ልጆች ናችሁ ከምላችሁ በላይ ማለት ነው። እናንተ ብዙ ነገር የረሳንባችሁ ናችሁ። እኛ ትልልቆቻችሁ ሆነን ግን ከእናንተ ከትንንሾቻችን ግን ብዙ ነገር አስተምራችሁናል። መተሳሰብን፣ መደጋገፍን፣ መከባበርን፣ መዋደድን ብዙ ነገሮችን አሳይታችኋል። እውነቱን ስነግራችሁ ማለት ነው። ከብዙ ዩቱበሮች እኔ ሀይሚና ብሩኬ ይለዩብኛል። በጣም እኔ እንጂ ልበላችሁ የሆነ ጨዋ ወልዶ ጨዋ ያሳደጋቸው በጣም ስነስርዓት ያላቸው ልጆች ናቸው። እና እንደዚህ የሆነ በቃ ልታይ የማይሉ አላማቸውን ስኬታቸውን ይዘው የሚጓዙ ልጆች ናቸው። እና እግዚአብሔር ከዚህ በላይ ከፍ ያድርጋችሁ፣ ምቀኛችሁን እግዚአብሔር የያዝላችሁ ነው ማለት እንፈልገው። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። መድኃኒዓለም እኔ እንጃ አላውቅም። በተዋደደ ሰው ፈተናው ይበዛን። ብቻ እግዚአብሔር ከክፉ ነገር ይጠብቃችሁ ማለት ፈልጋለሁ። መልካም ጊዜ